ካንቺ ጋር ካንቺ ቤት ብኖርም ለሌላ ነገር ግን ዝግጁ አይደለሁም። ሰላም ቤት እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ ከሀይሚ ቤት እንዳላቀናል። ትናንትና ደግሞ በሰሩት ቪዲዮ ሀይሚን ምን እንዳደረጋት ሁላችንም አይተናል ማለት ነው። እንግዲህ ዛሬ በነገራችን ላይ ወጣ ብለው እንደ ድሮ መኪና ውስጥ መጥተውልናል። በነገራችን ላይ መኪና ውስጥ ሲመጡ በቃ ያለችው ላይፍ ከንፈርሽን ልሳምሽ ወይም ደግሞ ሌላ ነገር ነው አይታችሁ ከሆነ ማለት ነው። እና ዛሬ ደግሞ እኔ ትናንት እሱ እንደዚህ አድርጎኛል፣ ለምን ብሩኬን አልበቀለውም? እኔ ስለምን ብዬ እንደዛ አድርጎኝ ለምን ችላ ተወዋለሁ ብላ ሀይሚ እንግዲህ ታውቃታላችሁ፣ የምታመጣው አይዲ የተለየ ነው እሷ አታምጣ እንጂ ማለት ነው። እና ያው በዚህ አጋጣሚ ግን በጣም ያምራል መኪናው፣ እሷም ተናግራለች። እና ደስ የሚለው ደግሞ ማች ያደርጋል እናንተ ከጃኬቱ ጋር። በስማም እናንተ የመኪና ማች አለው ጭራሽ። እኔ ደግሞ የልብስ ነው የማውቀው፣ ጭራሽ ደግሞ የመኪና ማች አለው ለካስ። እና ለማንኛውም ቡራዬ ትለያለህ፣ በጣም ያምራል መኪና። የወንድ ልጅ መኪና እንደዚህ ፏ ብትን፣ በነገራችን ላይ ሁሉም በጽዳት ሲያዝ በጣም ያምራል ታውቃላችኋ። እና ቅመሟ እንግዲህ ዛሬ ከቤቷ እያደረ እንደሆነ ሁላችንም እናውቃለን። በእርግጥ አንድ ሰው እውነት ለመናገር ማንም አያምንም፣ ሴትና ወንድ ከአንድ ቤት አብሮ እየኖረ ነው። ሌላ ምንም አይነት ሪሌሽን የላቸውም፣ እንዴትና ወንድም ነው ወይም ቤስት ፍሬንድ ነው ብሎ ለማለት በጣም ይከብዳል። ማናቸውም አያምንም። አይደለም እንኳን አንድ ክፍል አንድ ቤት እየኖራችሁ ማለት ነው፣ ከአንድ ወንድ ጋር ከታያችሁ ራሱ ብጥልጥል ነው የምትባሉት። ስለዚህ የኛ ሀገር ሰው ችግር የለበትም ማለት ነው። እና በጥቅሉ ያው ሀይሚ ማንም አያምንም ብላ ተናግራለች ራሷ ማለት ነው። እኛ ደግሞ ማናደርግበት ምክንያት አለ። ምክንያቱም እኔም ገና ልጅ ነኝ፣ እሱም ገና ልጅ ነው። የምናስበው አላማ በጣም ብዙ ነገር አለ። ስለዚህ እሱን ሳናሳካ ወደ ሌላ ህይወት መግባት ስለማንፈልግ፣ አንዴ ደግሞ እናንተ ካሰባችሁበት ካለማችሁበት ምንም ነገር አታደርጉም ብላ እንግዲህ በራሷ ኮንፊደንስ ተማምና ተናግራለች። ሰው ግን እንደዚህ አያደርጉም ወይም ዝም ብለው ነው ብሎ አያስብም። ሌላ ነገር ውስጥ ነው የሚያስበው። እና እናንተ ናችሁ ህይወታችሁን የምትኖሩት። ሰው እንደዚህ አላለም ሳይሆን እኛ በቃ ምንም ነገር እንትን የለንም ብላለች ማለት ነው። እና ቤተሰቦቼ እንግዲህ እሙሺ ልጄን ከሶፋ ላይ አታስተኝ፣ ለምንድነው አብራችሁ የማተኙት ብላኛለች በማለት አብረን እንተኛ አልተመቸም። በበቀደም ውሃ ዘግዝቄብህ ደፍቼብህ ስላልተመቸህ ነው፣ ሰራሚኩ እየቀዘቀዘህ ነው የታመምከው ሐኪም ቤት የደረስከው። ስለዚህ ሶፋ ላይ መተኛት ታቆምና እኔ ጋ ትተኛለህ ስትለው አይ አልተኛም፣ አንቺ ሴት ልጅ ነሽ፣ ሴት ልጅ እንደመሆንሽ መጠን ራስሽን መንከባከብ አለብሽ። እኔም ገና ነኝ፣ ለዚህ ህይወት ዝግጁ አይደለሁም። እና ምን ችግር አለው? ቢፈጠርም እኮ በመሃላችን ቢፈጠርም ልጅ ያ ነገር ተሳስቶ ልጅ ቢፈጠር ራሱ ያን ያህል የሚያጨናንቅ አይደለም። የብሩኬ ምላሽ እንግዲህ ልጅ ነፍሳዬን እንዴት አያጨናንቀንም? እኛ ገና ራሳችን ሳናቋቁም በመሃል ልጅ። በነገራችን ላይ እኔ ልጅን ማለት እንዴት ነው እንደ ከባድ ነገር የሚታየው? እውነት ለመናገር እንዲያውም እናንተ የምትሰሩት ስንት ነገር እያደረጋችሁ ይኸው እነ ሩታና እና አብርሽ ወለዱ አይደል? እንዲህ ያን ያህል እናንተ ምንም የምትነናነሱበት ምንም ነገር የለም። ልጅ ተወለደና ቤት ከመግዛት ወደ ኋላ ይላል፣ መኪና ከመግዛት ወደ ኋላ ይላል ብዬ አላስብም። ያው እናንተ ሌላ ብቻ አላቅም፣ ምናልባት ሁሉም በፕሮግራም ይሆናል በሚለው ነው እንጂ አሁን ሀይሚና ብሩኬ መሃል ልጅ ቢፈጠር እውነት ለመናገር ምንም የሚያመጣባቸው ጫና ያለ አይመስለኝም። ግን አሁን እነሱም እንደዚህ ዘና ብለው ለመስራት ቪዲዮ ለመቅረጽ ብቻ አላቅም፣ ትንሽ ሊቀንስ ይችላል። ከዛ ውጭ ምንም የሚሆነው ነገር ያለ አይመስለኝም። በጣም ደስ የሚል ነገር ነው። ግን አለው ሁሉም ሰዓት አለው። እነሱ ገና ልጆች ናቸው፣ በልጆች እድሜያቸው ይሰራሉ። ቢያንስ ሀይሚም ገና ጩጬ ናት አይደል? ማግባት ባለባት ታይም ላይ እዚህ ደረጃ ደርሻለሁ ወይም ደግሞ አሁን የትዳር ሰዓት ይደርሷል ብላ የምታገባበት ሰዓት ላይ ታገባለች እንጂ ሁሉም ስላለው ብቻ ዘሎ ትዳር ውስጥ መግባት ታስቦበት ታልሞበት ቢሆን የተሻለ ነው ብዬ ነው የማስበው። ለማንኛውም ይመቻችሁ፣ አሪፍ ነገር ነው እያስተማራችሁን ያላችሁ። በተለይ ደግሞ ግን እውነት ለመናገር ሴትና ወንድ በተለይ አብሮ ተቀምጦ ይሳሳታል እኮ። ስሜት የሚባል ነገር አለ አይደል እንዴ? ሁላችሁም የምታውቁት ይሄ ማንም ለማንም መናገር አያስፈልገውም። ግን እነሱ ደግሞ ያው ራሳቸውን ጠብቀው እየኖሩ ነው። በጣም ደስ የሚል ነገር ነው። ፈጣሪ ፍቅራችሁን ያዝልቅላችሁ። እውነት ለመናገር ደስ ትላላችሁ ጨረቃዎች። በመሃላችሁ ሰይጣን አይግባ። ምን ልበላችሁ፣ ፍቅራችሁን በቃ ጥግ ድረስ ከመጨረሻው ያሳየን ማለት ነው። ምክንያቱም የአብዛኛው ተመልካች የእናንተን መጨረሻ ማየት ስለሚፈልግ ማለት ነው። እና
ይመቻችሁ፣ አትጥፉብን ብቻ። ለማንኛውም ቤተሰቦች፣ የጨረቃ ወዳጆች እንኳን ደስ አላችሁ በድጋሚ ታርቀው እንዴት ዘፈታ መኪና ውስጥ እያሉ ስለመጡልን ማለት ነው።